ተአምረ ፍቅርኪ ማርያም በማኅበረ ጻድቃን ተወደሰ ወፈድፋደሰ በላዕለ ኃጥአን ነግሠ እስመ አህየወ ሙታነ ወሕሙማነ ፈወሰ ቦ ዘይቤ አጽገየ ዘየብሰ ወቦ ዘይቤ አድባረ አፍለሰ። ተአምርሽ በጻድቃን ተመሰገነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። አባ ጽጌ ድንግል የተባለ ሊቅ ስለ እመቤታችን ስለ ቅድስት ድንግል ማርያም ማሕሌተ ጽጌ የአበባ ምስጋና ሰቆቃወ ድንግል የእመቤታችን ልቅሶ ሙሾ በሚለው ማሕሌተ ጽጌ በሚለው ድርሰቱ ላይ ተአምረ ፍቅርኪ ማርያም ይላል። ተአምረ የፍቅርሽ ተአምር ይላል። የፍቅርሽ ተአምር የመጀመሪያው በ15 ዓመቷ ወደ ምንጭ ሄዳ ውሃ ልትቀዳ ስትል በዮሴፍ ቤት እንዳለች በአረጋዊ ዮሴፍ ቤት ውሻ ተጠምቶ ምላሱን አውጥቶ ሲያለከልክ ታየዋለች። እኔ ወረፋዬን ጠብቄ እቀዳለሁኝ፣ ለውሻው ለእንስሳው ግን እዘኑለት ብላ ብትላቸው የአይሁድ ሴቶች ምቀኞች ትዕቢተኞች ናቸውና አለባበስሽ፣ አቋቋምሽ ስራ የለሽ ስራ ፈት ትመስያለሽና እኛ ስራ አለብን፣ አንቺ ቀርተሽ አጠጭው አሏት። እሷም የወርቅ ጫማዋን አውልቃ በአሳንቂ ዘአስተኪዮ ለጽሙዕ ከልብ ውሻን በጫማዋ ያጠጣች ርኅሩህ ታምረ ፍቅርኪ የፍቅርች ተአምር ጫማን አውልቆ ለውሻ ውሃ ማጠጣት፣ የራስን ውሃ ጉሎ ለውሻ ውሃ ማጠጣት፣ በፀሐይ ወደ ምንጭ ሄዶ ድንገተኛ የመጣን ውሻ ተናካሹን ውሻ የሚባላ ውሻ ወዶና ፈቅዶ እንሆ ውሃ ማጠጣት። ከዚህ የበለጠ ተአምር ምን አለ? ለውሻ ከማዘን በአሳንኪ ዘአስተኪዮ ለጽሙዕ ከልብ ለውሻው በጫማሽ ያጠጣሽ ይላል። ሌላው በዚህ በዮሐንስ ወንጌል ምዕራፍ 2 ላይ ዶኪማስ የሚባል ገሊላ አካባቢ ይልቁንም ሰርጉ በደረሰበት ጊዜ ሙሽሪትን ሲያገኝ እሷም ስታገኘው ድግሱን ሲደግስ ወገኖቹን ሲጠራ ቁጥር 1 ጌታን፣ ቁጥር 2 እመቤታችን፣ ቁጥር 3 ሐዋርያትን ከዚያ ቀጥሎ ያሉትን ደግሞ ቤተሰቡን ጠርቶ ድግስ ደግሶ ሰርጉን ባደረገ ጊዜ ድንኳን ውስጥ ቁጭ ብላ በጓዳ ውስጥ ያለው ወይን ጠጅ ማለቁን አውቃ በልጇ ፊት ቆማ ልጄ ሆይ የወይን ጠጅ እኮ የላቸውም ብላ 6 ጋኖች ውሃ ተሞልተው የወይን ጠጅ ሆኖ ኀፍረት በደስታ ተሸፍኖ መከራና ሐሜት በድንግል ማርያም ተአምር ሁሉ ወደ ነበረበት ተመልሶ ተአምረ ፍቅርኪ የፍቅሯ ተአምር 6 ውሃ ጋኖችን ወደ ወይን ጠጅነት ያስቀየረች እናት ናትና ምን ይላል አባ ጽጌ ድንግል? ተአምረ ፍቅርኪ ማርያም በማኅበረ ጻድቃን ተወደሰ። በጻድቃን ማኅበር ታምርሽ ተወደሰ። ይልቁንም በድንግልና ጸንሰሽ በድንግልና የወለድሽ፣ በድንግልና ወልደሽ የድንግልና ጡትሽን ያጠባሽ፣ በድንግልና ወልደሽ በድንግልና ጀርባሽ ያዘልሽ፣ ዓይንሽ ድንግል ነው ስትገልጪው መድኃኔ ዓለምን የወለድሽው ያየሽው። እነሆ ጆሮሽ ድንግል ነው የቅዱስ ገብርኤልን ድምፅ ነው የሰማሽው። እግርሽ ድንግል ነው ወደ ቤተ መቅደስ ነው የገሰገሰው። እጆችሽ ድንግል ናቸው መድኃኔዓለምን የታቀፉት። እነሆ ሰውነትሽ ድንግል ነው፣ ይህን ሁለመናሽ ድንግል ነው ይላታል። የሚገርም ነገር ነው። ሕዝቅኤል 44 ላይ ወደ ምስራቅ በኩል የእግዚአብሔር መልአክ አመለከተኝ። ስመለከት የተዘጋ በር አየሁ። ሕዝቅኤል ነቢይ ኮነ ስማ በእንቲያ ወይቤ ርኢኩ፣ ስለ እሷ መሰከረ። ምን አለ? አየሁ ኆኅተ በምስራቅ፣ በምስራቅ በኩል የተዘጋ በር አየሁ። ኆኅቱም በአብይ መንክር ማህተም፣ መንክር ድንቅ ግሩም የሆነ በር ነው። የታተመና የተዘጋ ነው። መንክር ማህተም አልቦ ዘቦአ ዘእንበለ እግዚአ ኃያላን፣ ከኃያሉ ከእግዚአብሔር በስተቀር የገባ የለም። ቦአ ወፃ፣ እነሆ እሱ ቀይ ጎልማሳ ገባ፣ ቀይ ጎልማሳ ወጣ አለና ቀይ ጎልማሳ የተባለ መድኃኔዓለም
ገባ ማለት ተጸነሰ፣ ወጣ ማለት ተወለደ ነው። ይህን አየሁ ብሎ መሰከረ። ከዚህ የበለጠ ምን ተአምር አለ ይልና በጻድቃን ማህበር፣ በመላእክት ማህበር፣ በጻድቃን ማህበር፣ በበኩራት ማህበር፣ በሐዋርያት ማህበር፣ በደናግል ማህበር፣ በመነኮሳት ማህበር ተአምርሽ ተመሰገነ ይልና ወፈድፋደሰ በላይ ለኃጥአን ነግሰ። እንደውም አለ በኃጥአን ላይማ ነገሰ አለ። ምክንያቱም ኃጥአንን ልታስምር የተመረጠች እናት ስለሆነች በእነሱም እንደውም የባሰ ደግሞ ነገሰ ይላል። እስመ አንሥአ ሙታነ ወሕሙማነ ፈወሰ። ገና በእናቷ ማህፀን ሳለች፣ በሐና ማህፀን ሳለች እንዘሃለወ ጸንሲሃ ኪያኪ ርጢነ ለለገሰስዋ ባጢ ትፌውስ ዶያነ። በእናቷ ማህፀን ገና ሳለች የሐናን ሰውነት ሲነኩ በሙሉ ይፈወሱ ይድኑ ነበርና እንደገና ደግሞ እሷ መድኃኔዓለም ጸንሳ እስከምትወልድ ብዙ ተአምር ይታይ ነበርና እስመ አንሥአ ሙታነ ወሕሙማነ ፈወሰ። የፍቅርሽ ተአምር በእናትሽ ማህፀን ሆነሽ አጎትሽ እንዲነሳ ከሞተ በኋላ ተነስቶ ሕይወቱ ለዘገብረ ሰማይ ወምድረ የሰማይና ምድርን የፈጠረ አምላክ ከአንቺ ከምትወልጃት ይወለዳል ብሎ አጎት የሞተው ተነስቶ እንዲመሰክር ያደረገ ተአምር፣ የፍቅር ተአምር ይሄ ነው። እንደገና ደግሞ አይነ ስውራኑ የበሩበት ተአምር፣ ለምጻሞቹ የነጹበት ተአምር፣ ጎባጣዎቹ ደግሞ ቀና ያሉበት ተአምር፣ ውሃ ወይን ጠጅ የሆነበት ተአምር፣ ባዶ ቤት በምግብ የተመላበት ተአምር፣ ይልቁንም ደግሞ እርጅና ወደ ሕፃንነት የተለወጠ ተአምር፣ ይልቁንም እነሆ የነ ስምዖን ነቢይነት የተጠናቀቀበት ተአምር ይህን ነው የሚለው። ቦ ዘይቤ አጽገ ዘየብሰ፣ ደረቁን አለመለመ የሚል ቢኖር ወቦ ዘይቤ አድባር አፍለሰ፣ አንዱ ተራራ አፈለሰ፣ አንዱ ወንዝ አቆመ፣ አንዱ ወንዙን ተሻገረ፣ አንዱ ደግሞ በደመና ሄደ፣ አንዱ ደግሞ ደረቁን ዛፍ አለመለመ ብንል ከድንግል ማርያም ተአምረ ፍቅርኪ፣ ከድንግል ማርያም የፍቅር ተአምር ይበልጥ ተአምር የለም ይልና የአቢ ክብራ ለማርያም ኩሎም ቅዱሳን፣ ከቅዱሳን ይልቅ የድንግል ማርያም ተአምር ይበልጣል ብሎ ይጠቀልላልና በዚህ ከመስከረም 26 እስከ 5 በሚደረሰው ማኅሌተ ጽጌ ዛሬ ጻድቁ አቡነ ተክለ ሃይማኖት ናቸውና ከእሳቸው ጋር አብረን ለማየት ተፈለኩ ነው። በነ ገብረ መንፈስ ቅዱስ በነ አቡነ ተክለ ሃይማኖት ተወደሰ ነው፣ ተመሰገነ ነው። አቡነ ተክለ ሃይማኖት የእመቤታችን ክብር፣ የእመቤታችንን ጸጋ፣ የእመቤታችን ድንግልና፣ የእመቤታችን ንጽሕና ሲናገሩ የኖሩ አባት፣ መቁጠሪያቸው ድንግል ማርያም፣ አንደበታቸው ድንግል ማርያም፣ እንደገና ደግሞ ጽናታቸው ድንግል ማርያም፣ እንደገና ደግሞ የከንፈራቸው ፍሬ የድንግል ማርያም እናትነት የሆኑላቸው አቡነ ተክለ ሃይማኖት ጻድቁ ጥቅምት 24 ቀን ዛሬ መታሰቢያቸው ቀን ነውና አእምሩ ከመ ተሰብሐ እግዚአብሔር ጻድቁ፣ እግዚአብሔር በጻድቁ እንደተገለጠ እወቁ፣ እንደተመሰገነ እወቁ። ስለዚህ ተአምረ ፍቅርኪ ማርያም በማኅበረ ጻድቃን ተወደሰ። የፍቅርሽ ተአምር በጻድቃን ማኅበር ተወደሰ አለበት ጽጌ ድንግል። የእመቤታችን ተአምር ተነግሮ አያልቅም። ነገር ግን እንደው ግብረ ድንግል ይሴብሕ ልሳንነ፣ አንደበታችን ድንግል ማርያምን ያመሰግናል። ግብረ ድንግል ይሴብሕ ልሳንነ ዮም ንወድሳ ለማርያም፣ አንደበት ግብረ ድንግል ይሴብሕ ልሳንነ፣ አንደበታችን የድንግል ማርያምን ስራ ይመሰክራል፣ ይናገራል። እስመ ድሎ ኮነ ተወክፎ ቃላ፣ እነሆ ቃልን ለመቀበል እነሆ የተዘጋጀች የበቃች ሁና ተገኝታለችና። አዎ ዘይፈርህዎ መላእክት፣ መላእክት የሚፈሩት ወያኮትዎ ትጉሃን በሰማያት የሚያመሰግኑት። አዎ እሱን ይዛ ተገኝታለችና አንደበታችን የድንግል ማርያምን ምስጋና፣ ስራ፣ ተአምር፣ ፍቅር ይናገራል። እንደ ተክለ ሃይማኖት ይናገራል፣ እንደ አቡነ ገብረ መንፈስ ቅዱስ ይናገራል፣ እንደ እግዚአርያ፣ እንደ ጸጋ ዘአብ፣ እንደ ስምዖን፣ እንደ አቅሌስያ፣ እንደነዚህ ቅዱሳን የድንግል ማርያምን እናትነት አንደበታችን እንዲናገር የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ይሄ ወርኃ ጽጌ 40 ቀን ነው። በ40ው ቀን በሙሉ ማኅሌተ ጽጌ አይለይም። ሁልጊዜ በየቀኑ ይባላል። በዚህ በ40ው ቀን ሰቆቃወ ድንግል አይለይም። ሙሾ ማለት ነው። አዎ የኤርምያስ ሙሾ፣ የእመቤታችን ልቅሶ፣ አዘክሪ ድንግል፣ አዎ አሳስቢ፣ አዘክሪ ለኃጥአኑ አኮ ለጻድቃን፣ ለጻድቃን አይደለ ለኃጥአን አሳስቢ። ጻድቃንማ ከጽድቃቸው ይማራሉ። አዎ ነገር ግን እግዚአብሔርን ረስተው ለራሳቸው ሆነው በዲያብሎስ ማነቆ ውስጥ ገብተው የሲኦል እሳት የገሃነመ እሳት የሚጠብቃቸው
ብዙ ነፍሳት አሉ። ለነሱ አሳስቢ። አዎ ለነሱ ለምኝ። አዘክሪ ሀበ መዘክር ዘይረስ ኩሎ ከማይረሳ ከማይዘነጋ ልጅሽ አሳስቢ። ሰው ይዘነጋል፣ የተደረገለትን ይዘነጋል። እግዚአብሔር ግን አይዘነጋምና ከሱ አሳስቢ ማለት ነው። እንድታሳስብልን የእግዚአብሔር አምላካችን መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።